ፊልሙ ሲጀምር አንድ እጅግ በጣም ትልቅ ሴቶች ብቻ የሚማሩበት ትምህርት ቤትን እያሳየን ምክትል ርዕሰ መምህሩ ስለ ትምህርት ቤቱ ትልቅነት ለአንዳንድ ወላጆች አካብዶ ሲያወራ እያስመለከተን እናያለን። ትምህርት ቤቱ ተማሪዎች በትምህርት ችሎታቸው የሚመደቡበት ሲሆን ከአጠቃላይ ተማሪዎች 16ቱ ምርጥ ተማሪዎች በመባል ክላስ ኤ ተብሎ በሚታወቀው ከፍተኛ ደረጃ ባለው ክፍል ውስጥ የተለየ ቦታ የሚሰጣቸው ሲሆን በዚህም ምክንያት የክላስ ኤ ተማሪዎች ለእኩዮቻቸው የማይፈቀድን የተለያዩ መብቶችን ትምህርት ቤት ውስጥ ያገኛሉ። ትምህርት ቤቱ በተማሪዎች መካከል ጤናማ የሆነ ውድድርን የሚያበረታታና ከፍተኛ ውጤት እንዲያመጡ ሁሉም ጠንክረው እንዲያጠኑ የሚያነቃቃ ጥብቅ የነጥብ ደረጃ አሰጣጥ ስርዓትን የሚከተል ሲሆን ይህም ሁሉም ተማሪዎች ለትምህርታቸው ከፍተኛ ቁርጠኝነት እንዲኖራቸው ያደርጋል። ሆኖም ግን ምክትል ርዕሰ መምህሩ ስለ ትምህርት ቤቱ ምርጥነት በስሜት እየተናገረ ሳለ በድንገት የትምህርት ቤቱ ስም ያለበት ሰሌዳ ላይ በትልቅ ጥቁር የኤክስ ምልክት የሚረጭ ቀለም ተቀብቶ እናያለን። ቀጥሎም የፊልሙ ዋና ገጸ ባህሪ የሆነችውን ፓንግ የምትባል ተማሪ በሴቶች መጸዳጃ ቤቱ ስትጠቀም ቆይታ ወደ ውጪ ስትወጣ ሚው ከምትባል ሌላ ተማሪ ጋር በድንገት ትጋጫለች። ሚው ይቅርታ ለመጠየቅ ብትሞክርም ፓንግ ግን ይቅርታዋን ሳትቀበል ትቀራለች። ምክንያቷም ደግሞ ሚው በትምህርት ቤቱ የደረጃ ተዋረድ መሰረት እንደሷ ከፍተኛ ደረጃ ላይ ያልሆነች ተማሪ ስለሆነች ነበር። የሚው ጓደኞች ወዲያውኑ ከአካባቢው ይዘዋት ሲሄዱ የፓንግ ጓደኞች በዛውኑ ሰዓት ይመጡና ከሴክሽን ኤፍ የሆነች አንዲት ተማሪ ከነሱ ጋር በአንድ አይነት መጸዳጃ ቤት እንድትጠቀም መፈቀዱን ቅሬታቸውን ይገልጻሉ። ትንሽ ቆይታም ፓንግ ለፈተና ወደ ክፍል ትገባና በፈተናው አጋማሽ ላይ የፈተና ጥያቄዎችን መልስ ያለበትን ወረቀት በድብቅ አውጥታ ለመኮረጅ ስትሞክር የፈተናው ተቆጣጣሪ በፓንግ ድርጊት ተጠራጥራ ወደሷ ልትሄድ ስትል አንደኛዋ የፓንግ ጓደኛ ራሷን እንዳዞራትና እንደታመመች በማስመሰል የመምህሯን ትኩረት በማስቀየሯ ፓንግ መልሱን ሰርታ እንደጨረሰች በድብቅ የኮረጀችበትን ወረቀት መሬት ላይ ጥላት ወጣና ከጓደኞቿ ጋር ተሰብስበው እያወሩ ፓንግ ደረጃዋ 6ኛ እንደሆነና በከፍተኛው ክፍል ሴክሽን ኤ ውስጥ እንደሆነች ስትነግራቸው በድንገት በሞባይል ስልኳ ወደ ርዕሰ መምህሩ ቢሮ መጠራቷን የሚገልጽ መልእክት ስለደረሳት ወዲያውኑ ችግር ውስጥ እንደገባች ተረታ ወደ ቢሮ ስትሄድ በፈተናው ወቅት በወንበሯ አቅራቢያ የመልስ ወረቀት ተገኝቷል የሚል ክስ እንደቀረበባት ሰምታ ለመካድ ስትሞክር መምህሯ በወረቀቱ ላይ ያለው የእጅ ጽሑፍ ከፓንግ ጋር እንደሚመሳሰል ማስረጃ በማቅረቧ ምክትል ርዕሰ መምህሩ ከውጤቷ ላይ 80 ነጥብ በመቀነሱ ደረጃዋ ወደ 142ኛ ዝቅ ማለቱንና ወደ ሴክሽን ኤፍ መውረዷን ይነግራታል። በዚህም ትልቅ ድንጋጤ ውስጥ ገብታ ወደ ቤቷ በመሄድ በቁጣ እየተንገበገበች ወደ ክፍሏ ትገባለች። ወዲያውም ጓደኛዋ ታም ከታዋቂ ቤተሰብ የመጣች ልጅ በመሆኗ ወደ ሴክሽን ኤ እንድትመለስ ለማድረግ አጎቷን እንደምታናግርላት ቃል የሚገባ መልእክት ትልክላታለች። በሚቀጥለው ቀን ወደ ትምህርት ቤት ሄዳ በድሮ ክፍሏ በኩል ስትራመድ ጓደኛዋ ከሩቅ እጇን አውለብልባ ሰላም ትላትና አልፋ ወደ አዲሱ ክፍሏ ስትሄድ ተማሪዎቹ በከፍተኛ ድምጽ እየረበሹ ትደርስና ሜይ የተባለች መምህራቸው ገብታ ፓንግን እንደ አዲስ ተማሪ ከተቀበለቻት በኋላ ተማሪዎቹን ጸጥ ለማሰኘትና ፓንግን ለማስተዋወቅ ድምጿን ከፍ አድርጋ ስታወራ ሁሉም ስትኮርጅ የተያዘችው ልጅ ነች አይደል በማለት ያሹፉባታል። ከዚያም በኋላ ፓንግ ከፊት ረድፍ ወዳለው ወንበር ለመቀመጥ ስትሄድ ሚን የተባለችው አንደኛዋ ልጅ እንዳትቀመጥበት ቦርሳዋን ታስቀምጥበታለች። ፓንግም ይህንን ችላ በማለት ቦርሳውን ወርውራ ከተቀመጠች በኋላ መምህሯ የሁሉንም እንቅስቃሴ ለመከታተል በቴክኖሎጂው እንዲመዘገቡና ከዚያም በትምህርት ቤት ውስጥ በሚደረገው እንቅስቃሴዎች በቡድን እንዲከፋፈሉ ታዛቸዋለች። ከክላስም በኋላ ለምሳ ሲወጡ በሴክሽን ኤ በኩል ወደ ምግብ ቤቱ የሚወስዳቸው መንገድ በመዘጋቱ ሌላኛውን ረጅም መንገድ እንዲጠቀሙ ያስገድዳቸዋል። ወደ ምግብ ቤቱም ሲገቡ ለሴክሽን ኤፍ ተማሪዎች የተዘጋጀው ምግብ ለእይታ የማያምርና አብዛኛውን አትክልት ሲሆን ለሴክሽን ኤ ተማሪዎች የተዘጋጀው ደግሞ የሚያምርና ፕሮቲን ያለው ምግብ መሆኑን ሲያውቁ ብስጭታቸው በጣም ይጨምራል። ምግባቸውንም ሲመገቡ ሚው ፓንግ እንደሌለች አስተውላ አብሯት የሚበላ ጓደኛ በማጣቷ አዝና ይሆናል ብላ ትገምታለች። ይህ በእንዲህ እንዳለ ፓንግ ብቻዋን ተቀምጣ ያለ አንድ ወጣት ወደ ተቀመጠችበት ቦታ በመምጣቱ በድንጋጤ በሴቶች ትምህርት ቤት ውስጥ ምን እንደሚሰራ ስትጠይቀው እሱም አሰልጣኝ መምህር መሆኑንና ስሙም ቲ እንደሚባል እየነገራት አጠገቧ ያለውን የውሃ ፏፏቴን እየጠቆመ እርግማን አለበት ተብሎ በሚታሰብ ምንጭ አጠገብ መቀመጥ መጥፎ እድልን እንደሚያመጣና ከውድቀት ጋርም እንደሚያያዝ ሲያስጠነቅቃት እሷ ግን ማስጠንቀቂያውን ችላ ብላ ፊቷን ለመታጠብ ወደ መጸዳጃ ቤት ትሄድና የመማሪያ ክፍሏ መለያ ያለበትን ባጅ በብስጭት በጥሳ ስትጥል በአጋጣሚ ወደ መታጠቢያ ቤቱ የመጣችው ሚን ላደረገችው ድርጊት ይቅርታ ትጠይቃትና ፓንግም በተመሳሳይ መንገድ ይቅርታ እንድትጠይቅ ከዚያም ጓደኛሞች መሆን እንደሚችሉ ስትነግራት ፓንግ ግን ኩራቷ በልጦባት እንደ ተሸናፊ የሚቆጠሩ ጓደኞች እንደማያስፈልጋት በመግለጽ ጥያቄውን ውድቅ ታደርገዋለች።
ሚንም ፓንግ በዚህ አካሄዷ መጨረሻ ላይ ብቻዋን እንደምትቀር በማዘን እየነገረቻት ወጥታ ትሄዳለች። ከዚያም በኋላ ፓንግ ነጥብ ላለማጣት ስትል ከማንኛውም የሴክሽን ኤፍ አባል ጋር ላለመመደብ ያላትን ፍላጎት ለመምህር ሜይ ስትገልጽላት መምህሯ ጥያቄዋን ውድቅ በማድረግ ስለ አዲሱ መኝታ ክፍሏ መመሪያ በመስጠት ከምሽቱ 4 ሰዓት በላይ ማምሸት እንደማይቻል እያንዳንዱ ክፍል 4 ተማሪዎችን እንደሚይዝና ከክፍል ጓደኞቿ ጋር መላመድ እንዳለባት ለፓንግ ትነግራታለች። ፓንግም ወደ መኝታ ክፍሏ ስትገባ ክፍሉ ተዝረክርኮ ሴቶቹ የተለያዩ ጨዋታዎችን እየተጫወቱ ታገኛቸዋለች። ፓንግ አብዛኛውን ስራ ራሷ እንደምትሰራና የቡድን አባሉ ምንም እንደማያደርግላት በመግለጽ ቡድኗን መቀላቀል የሚፈልግ ሰው እንዳለ ስትጠይቅ ኩክ የምትባል ልጅ የሷ ቡድን ውስጥ ለመሆን ትስማማለች። ምሽት ላይም ቀደም ብሎ የተፈጠረውን ነገር አስባ እንቅልፍ በማጣቷ የሚንን ንግግር በማስታወስ ይቅርታ ለመጠየቅ ወስና ስትነሳ በኮሪደሩ ላይ ማንንም ማግኘት ባለመቻሏ በመስኮት ስትወጣ አንዲት ልጅ በአትክልት ስፍራው ላይ ወደ ሆነ ቦታ ስትሄድ ታያትና ትከተላታለች። ልጅቷን በዛ ሰዓት ወደ አንድ ምስጢራዊ ወደ ሆነ ክፍል ትገባለች። ፓንግም በድብቅ አብራት ከገባች በኋላ ክፍሉ ውስጥ ያሉ ሴቶች ልዩ የሆነ ጥቁር ልብስ መልበሳቸውንና በክፍላቸውና በሴክሽን ኤ መካከል ያለውን አጥር ለመቁረጥ እየተወያዩ እንደሆነ ትሰማለች። ፓንግም እነሱ በትምህርት ቤቱ የስም ሰሌዳ ላይ የተጻፉና የምክትል ርዕሰ መምህሩን ስም የሚያጠፉ ቃላቶችን የሚጽፉ ብላክ ሺፕ ተብለው የሚጠሩ ቡድን መሆናቸውን ትረዳለች። ከዚያም በድብቅ ልትከታተላቸው ስትሞክር በድንገት ይይዟትና አሳልፋ ከሰጠቻቸው እሷም የቡድኑ አባል እንደሆነች አድርገው እንደሚናገሩ በማስጠንቀቅ የሰዓት እላፊውንም ጥሳ ስለመጣች ወደ ሴክሽን ኤ መመለስ እንደማትችል በመናገር ያስፈራሯታል። ከዚያም አጥሩን ለመቁረጥ አብራቸው እንድትሄድ ጠይቀዋት የአጥሩን በር ከሰበሩ በኋላ አምልጣቸው ልትሄድ ስትል የትምህርት ቤቱ ጥበቃ በድንገት ሊይዛት በመሆኑ ሚስተር ቲ በቦታው ደርሶ ጎትቶ ይደብቃታል። በዚህም አጋጣሚ ሚስተር ቲ የሚው ወንድም እንደሆነ ትረዳለች። በሚቀጥለው ቀን ሁሉም ተማሪዎች በቀላሉ በተቆረጠው የአጥር በር በኩል መተላለፍ በመቻላቸው ፓንግ ከጓደኛዋ ታም ጋር ተገናኝታ ምን ያህል እንደናፈቀቻትና ወደ ድሮ ክፍሏ የመመለስ ፍላጎቷን ስትነግራት ታም ያሰበችው ነገር እንዳለና ነገር ግን እስኪሳካ ድረስ የተወሰነ ጊዜ እንደሚወስድ ትነግራታለች። በሌላ በኩል እየተፈጠረውን ነገር የተመለከተው ርዕሰ መምህሩ ጥበቃውን ጠርቶት በመቆጣት ካሁን በኋላ እንደዚህ አይነት ነገር በድጋሚ ቢፈጠር ትልቅ እርምጃ እንደሚወሰድበት እየነገረ ያስጠነቅቀዋል። በሌላ በኩል የብላክ ሺፕ ቡድን አባላት የሚኒ ሚዲያ ክፍሉን በመቆጣጠር የደስታ ዘፈን በመልቀቃቸው ሁሉም ተማሪዎች በደስታ ሲጨፍሩ ጥበቃው ሊይዛቸው በመምጣቱ 2 ተማሪዎች ትኩረቱን ሰርቀውት ያስመልጧቸዋል። ከዚያም በኋላ ሁሉም ተማሪዎች ምክትል ርዕሰ መምህሩ በትምህርት ቤቱ መተግበሪያ ላይ በብላክ ሺፕ ቡድን ላይ እርምጃ እንደሚወስድ ሲምል የሚያሳይ ቪዲዮ ይመለከታሉ። ከነሱ ጋር ከሚተባበር ማንኛውም ሰው ላይም ነጥብ እንደሚቀንስ ካስፈራራ በኋላ ታምን የትምህርት ቤቱ የዲሲፕሊን ኮሚቴ መሪ አድርጎ ስለሾማት እሷም ለብላክ ሺፕ ቡድን ጥብቅ የሆነ ማስጠንቀቂያ ትሰጣለች። ከዚያም ታም ፓንግን ወደ ርዕሰ መምህሩ ቢሮ አስገብታት ፓንግ የብላክ ሺፕ ቡድንን ለመያዝ ታምን ካገዘቻት ወደ ሴክሽን ኤ መመለስ እንደምትችል የሚገልጽ ስምምነት ታቀርብና በሴክሽን ኤፍ ተማሪዎች ላይ ጥርጣሬ ስላላቸው እዚያ ሆና እንደ ሰላይ እንድትሰራ ሲነግሯት ፓንግ በሐሳቡ ተስማማና የሴክሽን ኤፍ ተማሪዎችን ቀደም ሲል ለተናገረቻቸው መጥፎ ቃላቶች ይቅርታ ትጠይቃቸዋለች። ከሚን በስተቀር ሁሉም ጓደኛቸው ለመሆን ባቀረበችው ጥያቄ ሲስማሙ እምነታቸውን ለማግኘት ምግብ ገዝታ ተወስድላቸውና ሁሉም ደስ ይላቸዋል። በኋላ ላይም በመተግበሪያው ላይ ታም እንደ ዳኛ የሆነችበትን የሙከራ ሂደት ሲመለከቱ ፎን የምትባል ልጅ ከመምህራን ክፍል ፈተና ሰርቃ ኮርጃለች በሚል ተከሳ ሚን ለፎን በመከላከል የፍርዱ ሂደት እንዲራዘም ትጠይቅላትና ታምም ለሚን የፎንን ንጽህና ለማረጋገጥ 3 ቀናቶችን ትሰጣቸዋለች። ከዚያም በኋላ ታም ለፓንግ ስለ ጉዳዩ የምታውቀው መረጃ ካለ እንድትነግራት ይህም ፓንግን ወደ ሴክሽን ኤ እንድትመለስ ሊረዳት እንደሚችል የሚገልጽ መልእክት ትልክላታለች። ቀጥሎ ሚን የፎንን ንጽህና ለማረጋገጥ ከጓደኞቿ ጋር ስትሰባሰብ ፓንግም ልታግዛቸው እንደምትፈልግ በመግለጿ አሁንም ሙሉ በሙሉ ያላመነቻት ሚን በሐሳቡ ታመነታለች። ከዚያም ቡድኑ የደህንነት ካሜራ ምስሎችን ለመመርመር ወደ ክትትል ክፍል ገብተው ፈተናው በተገኘበት አካባቢ ፊቷ የማይታይ አንዲት ልጅ ሲመለከቱ በተመሳሳይ ሰዓት ፓንግ ደግሞ ከመምህራን ክፍል አጠገብ የምትሰራውን የጽዳት ሰራተኛ ተማሪዋን አይታ እንደነበር ስትጠይቃት ጽዳቷም ፎን መጽሐፍ ስታነብ ማየቷንና ሌላም ልጅ እንደነበረች ነገር ግን የልጅቷን ስም ወይም መልክ ማስታወስ እንደማትችል ትነግራቸዋለች። ምሽት ላይ ሚንና ጓደኞቿ ፈተናው የተሰረቀበት መምህር የሚጠረጥራት ልጅ ካለች አድራሻዋን ለማግኘት ልብሳቸውን ቀይረው ሲሄዱ
ጥበቃው ስለደረሰባቸው ፓንግ እንዲያመልጡና በሴቶች መጸዳጃ ቤት ውስጥ እንዲደበቁ ትረዳቸዋለች። ሚንም ፓንግ ከዚህ በኋላ እንዳትከታተላቸው በማዘዝ ወንድሟ ቲ በድጋሚ ጣልቃ እንዳትገባ አርቆ እንዲወስዳት ትነግረዋለች። ከዚያም ቲና ፓንግ አብረው ሲራመዱ ቲ ለምን በጉዳዩ ጣልቃ መግባት እንደፈለገች ሲጠይቃት ፓንግም ፎን የመካከለኛ ደረጃ ተማሪ በነበሩ ሰዓት ጓደኛዋ እንደነበረችና ነገር ግን ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ፎን ከሷ ዝቅተኛ ደረጃ ላይ ስለነበረች ፓንግን እንደማታውቃት ሆና እንደራቀቻት፣ ፎን ግን ሁሌም ለሷ ጥሩ እንደሆነችና በድርጊቷም እንዳላዘነችባት ገልጻ ንጹህ መሆኗን እርግጠኛ ስለሆነች ልትረዳት እንደምትፈልግ ትነግረዋለች። ወደ ክፍሏም ለመተኛ ስትገባ ታም ፎን የፈተና ወረቀቱን ይዛ የሚያሳይ ቪዲዮ ትልክላትና የፍርድ ጊዜው ሲደርስ ቪዲዮን በፎን ላይ እንደ ማስረጃነት እንድትጠቀመው ትነግራታለች። ፓንግም ወደ ሴክሽን ለመመለስ ጓደኛዋን መስዋዕት በማድረግና ከጓደኛዋ ጎን በመቆም መሃል የቱን መምረጥ እንዳለባት ግራ ተጋብታ በሐሳብ ተዋዥቃለች። በፍርድ ሂደቱ ቀንም ታም ውሳኔ ለመስጠት ስትዘጋጅ በድንገት የኤሌክትሪክ ኃይል መቆራረጥ ከተከሰተ በኋላ 3 የብላክ ሺፕ ቡድን አባላት ወደ ቦታው በመምጣት የፎንን ንጽህና የሚያረጋግጥ ማስረጃ አለን በማለት 2 የፈተና ቅጂዎችን አሳይተው አንደኛው ቀድሞ ለፈተና የዋለ እንደሆነና ሁለተኛው ደግሞ በህትመት ክፍል ውስጥ የቀረ እንደነበረ፣ በፎን እጅ የነበረው ወረቀት በቂ ማስረጃ እንዳልሆነና ፎን ሁለቱን ቅጂዎች አይታ ሊሆን እንደሚችል በመናገር ይከራከራሉ። በዚያ ቅጽበት ፓንግ ፋይ ከተባለች ተማሪ ጋር ትመጣና ፋይ በአትክልቱ ስፍራ ተቀምጣ ሳለ ፎን ወረቀቱን ከመሬት ላይ ስታነሳ እንደተመለከተቻትና ሌላ ተማሪ መጣ ፈተናውን ሰርቀሻል በሚል ከሷ ጋር ስትከራከር እንደነበረ ትናገራለች። በዚህም ሁሉም የደህንነት ካሜራውን ቪዲዮ በድጋሚ ሲመለከቱ የፋይ ፊት በግልጽ በመታየቱ እውነቱን እየተናገረች እንደሆነ ይረጋገጥና ፎን ከክሱ ነፃ መሆኗ ይረጋገጥና ፓንግን ስላደረገችላት ድጋፍ ታመሰግናታለች። ቀጥሎም ፓንግ ወደ መኖሪያዋ ስትመለስ ጓደኞቿ ተሰብስበው ባደረገችው ነገር ምን ያህል እንደኮሩባት ሲነግሯት ሚንም ፓንግን በመጠራጠሯ ይቅርታ ጠይቃት በጉዳዩ ላይ ስለረዳቻቸው ታመሰግናታለች። በዚህም ፓንግ እጇን ለመጨበጥ ወደ ሚን ስትዘረጋ ሚን ግን አልፋት ትሄዳለች። በሌላ በኩል ታም ደረጃዋን አንደኛ አድርጋ ለማስቀጠል ስትል ፈተናውን ከሰረቀችው ልጅ ጋር ስታወራ ትታያለች። በሚቀጥለው ቀን ፓንግ በትምህርት ቤቱ ምግብ ቤት ውስጥ የምትቀመጥበት ቦታ አታ ስትቸገር የሴክሽን ኤፍ ተማሪዎች ከነሱ ጋር እንድትቀመጥ ስለጠሯት አብራቸው ተቀምጣ የትምህርት ቤቱን ፕሮጀክት መጀመር እንዳለባቸው ትነግራቸዋለች። ከዚያም በኋላ ምሽት ላይ ፓንግ እያጠናች እያለ እናቷ ደውላ የሳምንቱን የመጨረሻ ቀናቶች ለእረፍት ወደ ቤት እንደምትመጣ ትጠይቃታለች። ፓንግም ግን መስራት ያለባት የትምህርት ቤት ፕሮጀክት ስላለ እንደማትችል ስታስረዳት ሚን ወደ እሷ መጣ የትምህርት ቤቱን ፕሮጀክት ለመስራት ወደ ቤቷ አብራቸው መሄድ ትፈልግ እንደሆነ ትጠይቃታለች። ፓንግም በመጀመሪያ እምቢ ብትልም ነገር ግን ምክትል ርዕሰ መምህሩ ሰላይ በመሆን መረጃ መስጠት እንዳለባት የተናገራትን በማስታወስ አብራቸው ለመሄድ ተስማማለች። ሲደርሱም ፓንግ ሚንን ስለ ቤተሰቦቿ ጠይቃ ወላጆቿ እንደሞቱና በቤት ውስጥ ከወንድሞቿ ጋር ብቻ እንደምትኖር ትረዳለች። ቀጥሎ ሚን ወደ ክለባቸው ወስዳት በዚያ የፈለጉትን ማድረግ እንደሚችሉ ስትነግራት ፓንግ እያንዳንዱ የሴክሽን ኤፍ አባላት ተሰጥኦ እንዳላቸው ትረዳለች። እናም ፓንግ መሳል፣ መተወን፣ መዘመርና ጣፋጭ የሆኑ ምግቦችን ማዘጋጀት እንደሚችሉ ከተመለከተች በኋላ በትምህርታቸው ላይ ባይሳካላቸውም እያንዳንዳቸው ተሰጥኦ ስላላቸው እነሱን ሰነፍ ብላ መጥሯቷ ስህተት እንደነበረ ትረዳለች። በደስታ ሲጫወቱ የፈለጉትን በማድረጋቸውና እያንዳንዳቸው የራሳቸውን ህልም ስላላቸው ትቀናባቸዋለች። ምክንያቱም እሷ ዶክተር መሆን የምትፈልገው የቤተሰቦቿን እይታ ለመጠበቅ እንደሆነ ስታስታውስ ብቸኝነት ተሰምቷት ይከፋታል። ከዚያም ወደ ፓርቲ ወስደዋት አብራቸው ስትዘፍን ቆይታ በህይወቷ ለመጀመሪያ ጊዜ ነፃነት ስለተሰማት በጣም ደስተኛ ትሆናለች። በማግስቱም ፓንግ ፕሮጀክቱን መጀመር እንዳለባቸው ስትነግራቸው ሚንና ጓደኞቿ ግን አዲስ ነገር አብረው ማድረግ እንዳለባቸው ነግረዋት ያስማሟትና ቲም አብሯቸው ይሄዳል። ከዚያም መናፍስት አሉበት ወደሚባል አንድ የተተወ ቤት ሲደርሱ ፓንግ እንደዚህ ባለ ከንቱ ወሬ እንደማታመን በመግለጽ ሁሉም ነገር ባዶ ወሬ ነው ብላ ታጣጥላለች። ወደ ውስጥ ሲገቡም ሚው የተባለችው ጓደኛቸው በፍርሃት እንዲወጡ ስትወተውታቸው ሚን ግን ሁሉም ነገር ሰላም እንደሆነ አረጋግጣላት ችቦዎችን በማምራት ቤቱን በፍጥነት ለመቃኘት በማሰብ በቡድን ተከፋፍለው ይበታተናሉ። መስታወት ወዳለበት ክፍልም ሲደርሱ ቲም መናፍስት ባለበት ቤት ውስጥ አንዲት ሴት መስታወት ፊት ቆማ ጸጉሯን ካበጠረች መናፍስት እንደሚገለጡላት ሲናገር በንግግሩ ፓንግ ትስቅበትና እውነት መሆኑን ለማረጋገጥ እንድትመድብ ያደርጋትና ተመዳድበው ቤቱን በእጣን ያጥኑታል።
ፓንግም በራስ መተማመን ተሞልታ ወደ መስታወቱ በመቅረብ ጸጉሯን ስታበጥር ቆይታ በድንገት የሚውን ጩኸት በመስማታቸው እሷን ፍለጋ ቢሮጡም ሳያገኟት ይቀራሉ። ቲም እጣኑ አልቆ ሳይጠፋ በደንብ ሊፈልጓት እንደሚገባ ካልሆነ ግን ቤት ውስጥ ታስራ እንደምትቀርና በአስቸኳይ መሄድ እንዳለባቸው ስለነገራቸው ሁሉም በፍርሃትና በድንጋጤ ሲሮጡ ፓንግ ብቻዋን ክፍል ውስጥ ቀራለች። በዚህም ቅጽበት ነጭ የለበሰ የመንፈስ ምስል ወደ እሷ ቀስ እያለ ሲቀርባት ፓንግ ይህ የራሷ ቅዠት እንደሆነ በማሰብ አይኖቿን ትጨፍናለች። ሆኖም ግን አይኖቿን በድጋሚ ስትከፍት መንፈሱ እዚያው ሆኖ በማየቷ በፍርሃት በጣም ትጮኻለች። ወዲያው ሚው ፓንግን ለማስፈራራት እንደ መንፈስ ለብሳ መሆኑ ይታይና ጓደኞቿ ወዲያውኑ ከተደበቁበት በመውጣት ፓንግን ለማስፈራራት ያቀዱት ሴራ እንደነበር ይነግሯትና ከዛ ሲወጡ የፓንግን ድፍረት ችቦ አብርተው ያከብሩላትና ሚን የብላክ ሺፕ ልብስ ሰጥታት የቡድኑ ይፋዊ አባል መሆኗን ትነግራታለች። ከዚያም በኋላ ፓንግ ከታም ስልክ ሲደወልላት እናቷ እንደሆነች በማስመሰል ካጠገባቸው ዞር ብላ ስታናግራት ታም ምን ላይ እንደደረሰች ስትጠይቃት ፓንግም ቡድኑን እንደተቀላቀለች በመናገሯ ታም ቀጥላ እነሱን እጅ ከፍንጅ ለማስያዝ የሚቀጥለውን ትዕዛዝ እንድትጠብቅ በሚስጥራዊ መንገድ ትነግራታለች። በሚቀጥለውም ቀን በትምህርት ቤት ውስጥ ሚውና ኩክ አብረው ሲሄዱ ኒት የተባለች የሴክሽን ኤፍ ተማሪ ጭማቂ ለመግዛት ተሰልፋ ያሉ። ነገር ግን የኒት ተራ ሲደርስ አንዲት የሴክሽን ኤ ተማሪ በባለቤትነት ስሜት ከፊት ለፊት በመግባቷ ኒት ወረፋዋን እንድትጠብቅ ትነግራታለች። ነገር ግን የሴክሽን ኤዋ ተማሪ ራስሽን አትርሺ፣ አንቺ ማለት ከኔ በታች ነሽ በማለት ጭማቂውን ስትደፋባት ኩክ ኒትን ለመከላከል ጣልቃ በመግባቷ ታም ወደ እነሱ በመምጣት ኩክን ራሷን እንድትጠብቅና ነጥብ እንዳታጣ መክራት ስትሄድ ኩክ በጣም ትናደዳለች። ሚው ግን ጥቃት መፍትሄ አይደለም በማለት ልታረጋጋት ስትሞክር ኩክ ይበልጥ ትበሳጫለች። በኋላ ላይም ኒት መብቷን እንድትጠብቅ እርዳታ እንደሚያስፈልጋት የሚገልጽ መልእክት ከብላክ ሺፕ ይደርሳታል። ነገር ግን ነገሩ የታምና የጓደኛው አቅድ ነበር። ታምም ወዲያውኑ ለፓንግ ደውላ የተቀላቀለች ጊዜ የተሰጣትን የቡድን ልብስ ስትጠይቃት ፓንግ በመደርደሪያ ውስጥ እንዳለ ትነግራትና ለምን እንደጠየቀቻት ምክንያቱን ስትጠይቃት ታም ወዲያውኑ ስልኩን ትዘጋባታለች። ሌሊት ላይ ፓንግ ብቻዋን መተኛት ስላለመደች በአዲሱ መተኛ ክፍሏ ለመተኛት ስትቸገር ሚን እንደምትለምደው ትነግራታለች። በሚቀጥለውም ቀን ኒት ወንበር ላይ ታስራ የብላክ ሺፕ ልብስ የለበሰ ሰው ጭማቂ ሲደፋባት የሚያሳይ ቪዲዮ በትምህርት ቤቱ አፕ ላይ በመለቀቁ ሚን የሆነ ሰው ቡድኑን መጥፎ እንደሆነ አድርጎ ለማስመሰል እየሞከረ እንዳለ ተረድታ በጣም ትናደዳለች። ከዚያም በኋላ ወደ ምግብ ቤት ሲሄዱ ሚን ጥቃት እየደረሰባት ያለችን ተማሪ ተከላክላ ወደ ጓደኞቿ ስትመለስ ፓንግ የሚን የክፍል መለያ ባጅ እንደጠፋ ታስተውላለች። ትንሽ ቆይታም ተነስታ ወደ መጸዳጃ ቤት ስትሄድ ቲን ታገኘውና እሱም እየተፈጠረ ስላለው ነገርና ከጀርባው ማን እንዳለ ሲጠይቃት ፓንግም ምንም እንደማታውቅ ስትነግረው በአጋጣሚ ታም ወደ ቦታው በመምጣት በቅናት ስሜት ሆና የሁለቱን ወሬ እንዲቋረጥ ታደርጋለች። ምሽት ላይ በመኝታ ክፍላቸው ውስጥ ፓንግ ፕሮጀክቷ ላይ ስትሰራ ሌሎቹ ሴቶች ግን ቲቪ እያዩ ስለነበር ሊረዳት አልፈለጉም ነበር። ሚውም በድንገት ተነስታ ቪዲዮን ኩክ ሰርታው ሊሆን ይችላል በሚል ጥርጣሬ የኩክን ቦርሳ ስትፈትሽ ኩክ በድንገት ትደርስባትና ስለጠረጠረቻት ትጮህባታለች። ሚንም ሁሉንም የብላክ ሺፕ አባላት ሰብስባ ከቪዲዮው በስተጀርባ ያለውን ሰው ለመለየት ልብሳቸውን እንዲያመጡ ስትናገር ፓንግ ልብሷ ቤት እንደሆነና ነገ እንደምታመጣው ትናገራለች። ነገር ግን ቲ ወዲያውኑ ሄዳ እንድታመጣውና እሱ እንደሚያደርሳት ሐሳብ ያቀርባል። ወደ ቤት ስትሄድም ፓንግ ልብሷ እንደሌለ አይታ እናቷን ስትጠይቃት እናቷም ታም መጽሐፍ ለመመለስ መጣ ወደ ክፍሏ ገብታ እንደነበር ትነግራታለች። በዚህም ፓንግ ቪዲዮን የሰራችው ታም መሆኗን ተረድታ ወደ ታም ስትሄድ ልብሱን መልሳላት ተመሳሳይ ስላሰራች ከዚህ በኋላ እንደማያስፈልጋት ትነግራታለች። ብዙም ሳይቆይ አንዲት ተማሪ ታስራ የብላክ ሺፕ ልብስ የለበሰ ሰው ከበስተጀርባዋ ሆኖ ቡድኑን የሚቃወም ማንኛውም ሰው እንዲህ አይነት ቅጣት እንደሚጠብቀው ሲያስፈራራ የሚገልጽ ቪዲዮ ይለቀቃል። ከዚያም በኋላ ፓንግ ልብሱ እንዳላት ለማረጋገጥ ከቡድኑ ጋር ስትገናኝ ሚን በቪዲዮ ላይ ያለችው ልጅ ከእነሱ መካከል አንዷ እንደማትመስልና ማንነቷን መለየት እንዳለባቸው ትነግራቸዋለች። ከዚያም ፓንግ ወደ ሴክሽን ኤ እንድትመለስ የሚረዷትን ትዕዛዞች እንድትፈጽም ከታም መልእክት ይደርሳታል። ነገር ግን ቲ የፓንግ ሁኔታ ልክ መስሎ ስላልታየው ምን እንደሆነች ሲጠይቃት መልስ ሳትሰጠው ጥላው ትሄዳለች። ቆየት ብላ ሚን ቪዲዮ ላይ ያለችውን ልጅ ለመለየት መረጃ እንዲሰበስቡ ቡድኑን በሁለት አድርጋ ትመድባቸዋለች። ሌሊት ላይም ፓንግ ወደ ሚን ክፍል በድብቅ ገብታ በታም እቅድ መሰረት ሚንን በቪዲዮ ላይ እንዳለችው ልጅ አድርጋ ለመወንጀል የክፍል መለያ ባጇን ወስዳ ስትወጣ ሚን በድንገት ትጠራትና የተያዘች መስሏት ስትሰጋ ለጓደኛቸው የልደት ድግስ እያዘጋጁላት ስለነበር
ፓንግም አብራቸው እንድትሆን እንደጠራቻት ትረዳለች። ሻማዎቹን ካጠፉ በኋላ አንዲት ልጅ አጥር ላይ ታስራ የሚያሳይ አዲስ ቪዲዮ ተለቆ ቪዲዮው ልጅቷ እስከ ምሽቱ 4 ሰዓት ድረስ እዚያ ከቆየች ነጥብ እንደሚቀነስባት በመግለጹ ሚን ልጅቷን ለመርዳት ተወስንና ሁሉም የቡድኑ አባላት አብረዋት ይዘጋጃሉ። ፓንግም ለመጀመሪያ ጊዜ ልትሳተፍ በመሆኑ ስትጨነቅ አባላቱ አበረታተዋት ጭንብላቸውን አድርገው ልጅቷን ለማዳን ይሄዱና ልጅቷም ከማምለጧ በፊት ምስጋናዋን ታቀርብላቸዋለች። በዚያን ጊዜ ፓንግ ሚንን ለመወንጀል የሚንን የክፍል መለያ ባጅ እዛው እንድትጥል ታም የሰጠቻትን መመሪያ ስታስብ ታም ከዲሲፕሊን ኮሚቴውና ከጥበቃው ጋር ወደ ቦታው በመምጣቷ ወዲያውኑ ቡድኑ እንዲበተን ማስጠንቀቂያ በመስጠት ሁሉም ከዛ ቦታ ያመልጣሉ። ታምም አጥሩ ጋር ስትደርስ ባጁን ባለማግኘቷ ለፓንግ ለምን ያዘዘቻትን እንዳላደረገች መልእክት ስትልክላት ፓንግም ቡድኑ እየተከታተላት ስለነበር እቅዱን መፈጸም እንዳልቻለች ትነግራቸዋለች። በማግስቱ ሚን ከጓደኞቿ ጋር በመሆን የሰበሰቡትን መረጃ ሲመለከቱ ሁሉም የቪዲዮ ክሊፖች የተቀረጹት ከሴክሽን ኤ አቅራቢያ እንደሆነ አይተው ይህም ከዚያ ክፍል የሆነ ሰው የቡድኑን ስም ለማጥፋትና ተማሪዎች እንዲጠሏቸው ለማድረግ እየሞከረ መሆኑን እንዲረዱ ያደርጋቸዋል። ፓንግም አንደኛው ቪዲዮ የተቀረጸበት ቦታ ትሄድና የዚያ ክፍል ተማሪ የሆነ ሰው ባጅ መሬት ላይ አግኝታ ምርመራ እያደረገች እያለ በድንገት ጭንቅላቷ በመጎዳቱ ቲም መጥቶ ቁስሏን በማከም ይረዳትና አመስግናው ታምን ለማግኘት ትሄዳለች። እንዳገኘቻትም ታጉን ታሳያትና የምታደርገውን ነገር ሁሉ እንድታቆም ካላቆመች ግን ለትምህርት ቤቱ እንደምታጋለጥባት ስታስጠነቅቃት ታም ግን ፓንግ ቡድኑን ለማጋለጥ በመካከላቸው ያለች ሰላይ መሆኗንና ወደ ሴክሽኔ እንድትመለስ የምታደርጋት እሷ ብቻ መሆኗን ስታስታውሳት በአቅራቢያቸው የነበረው ቲም ሁሉንም ነገር ይሰማል። በስፖርት ክፍለ ጊዜም ሚን ወንድሟ ቲ በፓንግ ላይ በተለየ መልኩ ማተኮሩን ተደርታ ስትጠይቀው እሱ ግን ምንም ችግር እንደሌለና ስለተጎዳች እንደሆነ አድርጎ ይነግራታል። ቆየት ብሎም በክፍል ውስጥ ሳሉ ታም ከብላክ ሺፕ ቡድን አንዲት ተማሪ ይዣለው ልብስም አግኝቻለሁ የምትልበትን ቪዲዮ ይመለከታሉ። የታሰረችው ተማሪ ለፍርድ ስትቀርብ ሚን የታም ድርጊት ጥርጣሬን ከራሷ ቡድን ለማራቅ የምታደርገው ጥረት እንደሆነ ተረድታ በዛው ምሽት ሚስጥራዊ በሆነ ክፍል ውስጥ ስብሰባ ለመጥራት ትወስናለች። ቆይቶም ቲ ስለ ፓንክና ታም ንግግር እንዲሁም ምክትል ርዕሰ መምህሩ ሰላይ እንድትሆን ስለጠየቃት ጉዳይ ማወቁን ለፓንግ ሲናገር ፓንግም ስለ ሚንና ስለ ቡድኑ መረጃ ለመስጠት ፈቃደኛ አለመሆኗን በመግለጽ ራሷን ትከላከላለች። ቲምም ለቡድኑ ታማኝ መሆኗን እንደሚያምን ገልጾ ቁርጠኝነቷን እንድታሳይ ሌላ እድል ይሰጣታል። ከዚያም ቡድኑ በሌሊት ተሰባስበው የትምህርት ቤቱን የኮምፒውተር ክፍል ሰብረው ለመግባት ይሄዳሉ። በተመሳሳይ ሰዓት ታምና የዲሲፕሊን ኮሚቴው ቡድኑን እጅ ከፍንጅ ለመያዝ በጥንቃቄ እየተጠባበቁ ነበር። የፍርድ ሂደቱ ሲቃረብ ኮሚቴው ነገሮችን ለማስተካከል ይቆርጥና ሚንና ቡድኗ በቪዲዮ ላይ የሚታዩ ድርጊቶች የእነሱ እንዳልሆኑና ስማቸውን ለማጥፋት የተደረጉ መሆናቸውን በአፕሊኬሽኑ ላይ በመግለጽ ዓላማቸው በተማሪዎች መካከል ሰላምን ማምጣትና በትምህርት ቤቱ የተፈጠሩ ችግሮችን ማስተካከል እንደሆነ ይናገራሉ። ወዲያውኑም ታም ከቡድኑ ጋር ፊት ለፊት ስትገናኝ እነርሱም አወዛጋቢዎቹን ቪዲዮ የሰራቸው እሷ መሆኗን የሚያረጋግጥ ጠንካራ ማስረጃ እንዳላቸው ይህንን ድርጊቷንም ካላቆመች ጉዳዩን ለሁሉም እንደሚያሳውቁ በመናገር ያስፈራሯታል። ታምም በግዴታ በሐሳቡ በመስማማቷ ፓንግ ባጁን ትመልስላታለች። ምሽት ላይም ቡድኑ በሚን ቤት ተሰብስቦ እየዘፈኑና እየተጫወቱ ሲዝናኑ ቲ ለፓንግ የጠፋባትን የእጅ አምባር ይሰጣታል። አምባሩ ብቸኛው እህቷ የሰጠቻት ስጦታ ስለሆነ በጣም ነበር ደስ ያላት። እናም በማግስቱ ፓንግ ቤቷ እያለች በድንገት እህቷ ትመጣና በጣም እንደናፈቀቻት ትነግራታለች። እዚህ ጋር ፊልሙ ወደ ኋላ ተመልሶ ቤተሰቧ በፓንግ ብልህነት እንደሚኮሩና እንደ እህቷ ያን ዶክተር እንድትሆን እንደሚፈልጉ ሲናገሩ እህቷ ያን አምባሩን ለፓንግ ከሰጠቻት በኋላ ዶክተር መሆን እንደማትፈልግና ፋሽን ዲዛይን ማጥናት እንደምትፈልግ ስትነግራት እንመለከታለን። አባታቸው ይህንን ሲያቅ በጣም ስለተናደደ ያን ተጎድታ ቤቱን ጥላ ለመውጣት በመወሰን የምትወደውን ነገር ለማጥናት ከአክስቷ ጋር እንደምትኖር ለፓንግ መልእክት ትታላት ትሄዳለች። ከዚያን ጊዜ ጀምሮ ፓንግ ብቻዋን እንደተተወች ስለሚሰማት በእህቷ በጣም ተናዳ ነበር። አባቷንም ለማስደሰት ቤተሰቧ የፈለገውን ለማድረግና ወደ ሕክምና ትምህርት ቤትም ለመግባት ትወስናለች። ፊልሙ ወደ አሁን ተመልሶ ያን እህቷን አቅፋ የፈለገችውን ትምህርት ለመከታተል እየሰራች ራሷን እንደምታስተዳድር ትነግራታለች። ከዚያም በእጇ የሰራችውን ስካርፍ በስጦታ መልክ ልትሰጣት ስትሞክር ነገር ግን ፓንግ ያን ብቻዋን ጥላት ስለሄደችና ፓንግ አባታቸውን ለማስደሰት ብዙ መጣር ስለነበረባት በብስጭት ስጦታውን መሬት ላይ ጥላው ትሄዳለች። በኋላ ላይ ሚን ያንን አግኝታ ታወራትና የፓንግ እህት መሆኗን ተረድታ
ወንድሟ ቲ ፓንግን ወደ አንድ ሱቅ ለሰርፕራይዝ እንዲወስዳት መልእክት ትልክለታለች። እነሱም ሲደርሱ ሚን ሁለቱን እህቶች ለብቻቸው እንዲያወሩ ትታቸው ትሄዳለች። ያንም በድርጊቷ ተጸጽታ ፓንግን ይቅርታ ለመጠየቅ ብትሞክርም ነገር ግን ፓንግ አሁንም በልቧ ቂም ስለያዘች የአንገት ሀብሉን ወርውራላት ትሄዳለች። ሚንም እጆቿን ይዛ እህትማሞች መሆናቸውንና አብረው መቆም እንዳለባቸው በመግለጽ ራስ ወዳድ መሆኗን ስትነግራት ነገር ግን ፓንግ ምንም ሳትመልስላት ጥላት ትሄዳለች። ያንም ተስፋ ቆርጣ ሚን ፓንግን እንድትንከባከብላት ትለምናታለች። ከዚያም ፓንግ ወደ ቤት ስትመለስ ታምና እናቷን ታገኛቸውና ታም ድርጊቷን ለመቀየር የመጨረሻ እድል ሰጣት ብላክ ሺፕን ለመያዝ ማስረጃ እንድታገኝ ታዛታለች። ከዚያም በኋላ ከሚን ፓርክ ውስጥ እንዲገናኙ የሚገልጽ መልእክት ይደርሳትና ስትሄድ ሚን ለተፈጠረው ነገር ይቅርታ ጠይቃት ነገር ግን ምንም ቢሆን እህቷን ልትረዳት እንደሚገባ ስታስረዳት ፓንግም ተስማማና ተያይዘው እህቷ የምትሰራበት ሱቅ ሲሄዱ የሱቁ ባለቤት እህቷን ሲያመናጭቃት ያን ግን ለህልሟ ስትል ስትታገስ ተመልክታት ወደ እህቷ በመሄድ ሁለቱ ይታረቃሉ። ያንም ሌላ ሀብልና ስካርፍ ትሰጣትና ፓንግ ወደ ቤቷ ስትሄድ የእህቷና የቡድኑን ፎቶ በጥንቃቄ ሰብስባ እየተመለከተች ህልሟን ተከትላ ወደ ሴክሽን ኤ መመለስ ወይስ ከጓደኞቿ ጋር መቆየት በሚል ሐሳብ መካከል ስትወዛገብ ቆይታ በስተመጨረሻም የቀድሞውን በመምረጥ ወደ ሴክሽን ኤ ለመመለስ መቅሮጣን የሚያሳይ የቡድኑን ሎጎ ያለበትን ፎቶ ለታም ትሰጣታለች። ከዚያም በኋላ በትምህርት ቤት ውስጥ ታም ዳኛ ሆና ምክትል ርዕሰ መምህሩን ባለበት የፍርድ ሂደቱ ሲካሄድ ብላክ ሺፕ ችግር እንደፈጠረና ምስክርም እንዳለ ይናገራሉ። ሁሉንም ባስገረመ መልኩ ምስክሯ ፓንግ ሆና ትቀርብና እውነቱን ለመናገር ትምላለች። ቀጥላም ወደ ሴክሽን ኤፍ ስትዘዋወር ተማሪዎቹ የብላክ ሺፕ አባላት መሆናቸውን እንዳወቀች አጥር ሲቆርጡና የቡድኑን ሎጎ ሲስሉ እንዳየቻቸው ትመሰክራለች። በፓንግ ምስክርነት ምክንያትም ታም በቡድኑ ላይ የክትትልና ተጨማሪ የክፍል ቅጣትን ትጥልባቸዋለች። የብላክ ሺፕ ቡድን አባላትም ፓንግ ባደረገችው የክህደት ምስክርነት ሲደናገጡ ፓንግ ፍርድ ቤቱን ጥላ ትወጣለች። እናም ፓንግ ወደ መኝታ ክፍሏ ከተመለሰች በኋላ ከድሮ ጓደኞቿ ሞቅ ያለ አቀባበል ይደረግላትና ታምም የሴክሽን ኤ ተማሪዎችን ባጅ ስትሰጣት ፓንግ ታምን የሴክሽን ኤፍ ተማሪዎችን እንዳታባረራቸው ትጠይቃታለች። ከዚያም በኋላ ፓንግ ወደ ድሮ ህይወቷ ብትመለስም ከሴክሽን ኤፍ ተማሪዎች ጋር የነበራትን ቅርርብነት እያሰበች ታዝናለች። ይህ በእንዲህ እንዳለ ሚንና ቡድኑ ተጨማሪ ክፍሎችን በመከታተልና መጸዳጃ ቤቶችን በማጽዳት ቅጣታቸውን እንዲቀበሉ ይደረጋሉ። ፓንግ ይቅርታ ለመጠየቅና በድጋሚ ጓደኛ ለመሆን ወደ እነሱ በመሄድ ድርጊቱን የፈጸመችው የቤተሰቧን ህልም ለማሳካት ዶክተር መሆን ስለምትፈልግ እንደሆነ ብትገልጽላቸውም ሚን ግን እንደ ከዳተኛ ስለምታያት ዝም እንድትልና ዳግመኛም ሊያያት እንደማይፈልጉ ትነግራታለች። ፓንግም በዚህ አዝና እያለቀሰች ስትወጣ ቲም ታገኘውና እሱም ሁለተኛውን እድል ባለመጠቀሟ እንዳዘነባት ይነግራታል። በኋላ ላይ ፓንግ ታም ቡድኑ ላይ የጣለችውን ቅጣት እንድታነሳ ስትጠይቃት ታም ግን የምትረዳት የቡድኑ አባላት በሚስጥር የት እንደሚገናኙ ከነገረቻት ብቻ እንደሆነ በመናገሯ ፓንግ ፍቃደኛ ሳትሆን ትቀራለች። ቀጥሎ ሚን ክፍል ውስጥ ተቀምጣ ሳለ አንድ ጓደኛዋ የሞተችውን የቀድሞ ጓደኛቸውን የሬይን ስዕል ትሰጣታለች። ሚንም ፎቶውን ስታይ አዝናና ጓደኞቿን ሰብስባ የሬይን ሞት መታሰቢያ እየደረሰ ስለሆነ በትምህርት ቤት ውስጥ የሆነ ነገር ማድረግ እንዳለባቸው ስትነግራቸው እጣፈንታቸው መባረር ቢሆንም እንኳን እንደሚያደርጉት ይስማማሉ። ከዚያም በኋላ ፓንግ ወደ መጽሐፍ ቤት ስትሄድ አንዲት ልጅ ከፈተና መጽሐፍ ውስጥ የመኮረጃ ወረቀት ስታወጣ አይታት እሷን ለመያዝ ስትሞክር ታም ትደርስና ፓንግ ራሷ ትኮርጅ እንደነበረ ታስታውሳታለች። ፓንግም እያለቀሰች ትወጣና ወደ መምህር ሜይ በመሄድ ታም ለሴክሽን ኤ ተማሪዎች የመኮረጃ ወረቀቶችን እየሰጠች እንደሆነና ባልታወቀም ቁጥር መልሶችን በስልኳ እንደምትልክላት ትነግራታለች። መምህር ሜይም በሬይን ሞት የጥፋተኝነት ስሜት ስለሚሰማት ፓንግን ለመርዳት ትስማማለች። ሬይን ባዮሎጂ ማጥናት ትፈልግ እንደነበር ነገር ግን ይህ ለሴክሽን ኤ ተማሪዎች ብቻ የሚፈቀድ እንደነበረ ገልጻ አንዴ ካገኘችው በኋላ በቤተ ሙከራ ውስጥ እያለች እንደተያዘችና በመምህር ሜይ ላይ ለመመስከር ፈቃደኛ ባለመሆኗ ምክትል ርዕሰ መምህሩ ሕግ በመጣሷ ምክንያት ያባራትና ይህም ሕይወቷን ስላበላሸው ራሷን እንዳጠፋች ትናገራለች። ከዚያም በኋላ ፓንግ ከቢሮ ወጥታ ወደ ሚስጥራዊው ክፍል ስትሄድ የሬይን ፎቶ ታገኘዋለች። ወዲያውም ሚንና ጓደኞቿ በመምጣታቸው ፓንግ የመጨረሻ ዕድል እንዲሰጧት ከልቧ ይቅርታ ትጠይቃቸዋለች። ሆኖም ግን ሚን እምቢ በማለት በቁጣ ከክፍሉ ታስወጣታለች። ከዛ ስትወጣም በድንገት ከቲ ጋር ትጋጭና ቲ ከሬይን ሞት በኋላ ሚን ከፍተኛ የስነ ልቦና ድንጋጤ ውስጥ እንደነበረችና
ለአንድ ሙሉ ሳምንት ራሷ ላይ ዘግታ እንደቆየች ይነግራታል። ያ ሳምንት ሲያልቅም በሬን መብት ስም ትምህርት ቤቱንና ርዕሰ መምህሩን ለመቃወም ወስና ብላክሺፕ የተባለውን ቡድን እንደመሰረተችና እነሱም በሬን ላይ የደረሰው ነገር በሌላ ሰው ላይ እንዳይደርስ ለመከላከል ሲሉ ቡድኑን እንደተቀላቀሉ ይነግራታል። ፓንግም አንድ ወሳኝ ሚስጥር እንዳላትና ያም ሚስጥር የሴክሽን ኤ ተማሪዎች የወጡ ፈተና መልሶችን እያገኙ እንደሆነ የሚያጋልጥና ይህንን ማጋለጥ በትምህርት ቤቱ የተበላሸ ስርዓት ላይ ብርሃንን ይፈነጥቃል ብላ ስለምታምንና ሚንም ይቅርታ እንደምትላትና ቡድኑን የመቀላቀል ፍላጎት እንዳላት ትነግረዋለች። ከዚያም ከቲ ጋር በመሆን ሜን ያገኟትና አንዲት የሴክሽን ኤ ተማሪ በቤተ መጽሐፍ ውስጥ የፈተና መልሶችን ስትቀበል እንዳየችና የእነዚህ መልሶች ምንጭ ታም እንደሆነች እሷም ከአጎቷ ከምክትል ርዕሰ መምህሩ እንደምታገኝና ክሱን ለማረጋገጥ ታምን እጅ ከፍንጅ መያዝ እንዳለባቸው ትናገራለች። ሜይም መምህራን ፈተናውን ከ2 ወር በፊት እንደሚያዘጋጁትና ከፈተናው 2 ቀን በፊት ለምክትል ርዕሰ መምህሩ ለውሳኔ እንደሚሰጡት ፈተናዎቹም ለህትመት ሲላኩ ለሴክሽን ኤ ተማሪዎች ፈተናው እንደሚወጣላቸው ብቸኛው አጋጣሚ እንደሚሆን ትገልጽላቸውና ቲም እቅዳቸው ሚን ሬንን ለመዘከር ካላት ዓላማ ጋር መጣጣም እንዳለበት ሐሳብ ያቀርባል። ሶስቱም በእቅዳቸው ለመቀጠል ይስማሙና ቲ ሚናውን ተረክቦ ፓንግ ምክትል ርዕሰ መምህሩን ስትከታተልና ቢሮ ስትገባ አብሯት ይሆናል። ፓንግ ወደ ቢሮ ገብታ ኮምፒውተሩን ለመክፈት ብትሞክርም ፓስወርድ ስለነበረው እየታገለች ሳለ በድንገት ርዕሰ መምህሩ ወደ ቢሮ ሲገባ ሰምተው በፍጥነት ይደበቃሉ። ርዕሰ መምህሩ ከታም ጋር በስልክ እያወራ መሆኑና ከኮምፒውተሩ የፈተናውን መልሶች እየላከ እንደሆነ ሰምተው እሱ ከወጣ በኋላ ፓንግ የኮምፒውተሩን ፓስወርድ በአንድ ወረቀት ላይ ተጽፎ ታገኘውና ኮምፒውተሩን ከፍታ ብትገባም ነገር ግን በሁለቱ መካከል ምንም አይነት መልእክት ባለማግኘቷ ብትደነቅም ሐሳቧን ከማድረግ ግን ምንም ተስፋ አላስቆረጣትም ነበር። ከዚያም በኋላ ፓንግ ወደ ቡድኑ ሚስጥራዊ ቦታ ስትሄድ እነሱ ቀድሞውኑ እቅዳቸውን ለመተግበር በትምህርት ቤቱ ግድግዳዎች ላይ ሁሉ የሬን ፎቶ ለጥፈዋል። ጠዋት ላይም ታም ከማንም በፊት ቤተ መጽሐፍ ስትገባ ቲ ከታተላትና እሷ እንደወጣች በመጽሐፎቹ መሃል የፈተና መልሶችን መፈለግ ይጀምራል። ከዚያም ሁሉም ተማሪ ወደ ትምህርት ቤት ሲደርሱ በትምህርት ቤት ውስጥ የተበተነውን የሬን ምስሎች ተመልክተው በትምህርት ቤቱ ኢፍታዊ ስርዓት ምክንያት የደረሰባትን አሳዛኝ ሞት በአፕሊኬሽኑ ላይ ያነባሉ። ይህንን የተመለከተው ምክትል ርዕሰ መምህሩም በጣም ተቆጥቶ ለታም በመደወል ብላክሺፕ ቡድኖች እቅዳቸውን እንዳይቀጥሉ እንድታስቆማቸው በማዘዙ የትምህርት ቤቱ የዲሲፕሊን ኮሚቴዎች የሴክሽን ኤፍ ተማሪዎችን ለማሰር ይሄዱና ምክትል ርዕሰ መምህሩ ባለበት ሌላ የፍርድ ሂደት መካሄድ ይጀምራል። ታም ብላክሺፕ ቡድኖች ክትትል ቢደረግባቸውም ሕግ እየጣሱ ነው በማለት ከትምህርት ቤቱ ስለማባረር ስታስብ ሚን ግን ስለ ሬን እውነቱን ለትምህርት ቤቱ ለመናገር ለሆነው ነገር ሁሉ ተጠያቂ እሷ ብቻ እንደሆነች ትነግራታለች። በትምህርት ቤት ውስጥ ያለው እያንዳንዱ ሰውም ምን እየሆነ እንዳለ እንዲያይ ትፈልጋለች። በዚህ ሰዓት በድንገት ፓንግ የብላክሺፕ ልብስ ለብሳ በፍርድ ቤቱ የቀጥታ ቪዲዮ ላይ በመቅረብ ከምክትል ርዕሰ መምህሩ ኮምፒውተር ላይ የታተሙ የሚቀጥለው ፈተና መልሶች ያሉበትን ወረቀት በማሳየት እነዚያን የፈተና መልሶች ለሴክሽን ኤ ተማሪዎች ለማጋራት ስላለው እቅድ ለሁሉም ትናገርና የፈተና መልሶች ያሉበትንም መጽሐፍ ከቤተ መጽሐፉ ይዛ በመምጣት ወደ ፍርድ ቤቱ ትገባለች። ታም የፈተና መልሶችን ከአጎቷ እንደምታገኝና የሴክሽን ኤ ተማሪዎች ብቻ የሚገቡበት ቤተ መጽሐፍ ውስጥ እንደምታስቀምጥ ምክትል ርዕሰ መምህሩም ፈተናዎችን ለማውጣት ከሴክሽን ኤ ተማሪ ወላጆች ጉቦ እንደሚቀበል ትናገራለች። ምክትል ርዕሰ መምህሩ ተቆጥቶ ሁሉንም ሲክድ ታም ፓንግን ነጥብ እንደሚቀነስባትና ወደ ሴክሽን ኤፍ እንደምትመለስ ትነግራታለች። ፓንግ ግን ወደ ጓደኞቿ ልትመለስ ስለሆነ በጣም ደስ ብሏት ሁሉም በአንድነት ፍርድ ቤቱን ጥለው ይወጣሉ። ወዲያውም ምክትል ርዕሰ መምህሩ እንዲመረመር ከአስተዳደሩ ስልክ ይደወልለታል። ፓንግም ወደ ሴክሽን ኤፍ ከተመለሰች በኋላ ታምን ታገኛትና ለሆነው ነገር ተጠያቂ አጎቷ ስለሆነ እድለኛ እንደሆነችና እንድታጠናና ህልሟን እንድታሳካ ካልሆነ ግን ሴክሽን ኤፍ ውስጥ እንደምትቀላቀላት ስትነግራት ታም ትናደድና ትታት ወደ ክፍሏ ትገባለች። ከዚያም በኋላ ቲ ፓንግን ያገኛትና ላደረገችው ነገር ሲያመሰግናት ፓንግም ይህንን ያደረገችው ከጓደኞቿ ጋር ያሳለፈችው ጊዜ በህይወቷ ውስጥ ምርጡ ጊዜ ስለነበርና ከእነሱ ብዙ ስለተማረች እንደሆነ ሁሉም ሰው ህልም ሊኖረውና ሊያሳካው መጣር እንዳለበት ስትገልጽለት ሚን በድብቅ ስትሰማ ትቆይና በንግግሯ በጣም ልቧ ይነካል። እናም ፓንግ ወደ ሴክሽን ኤፍ ስትገባ ሚን ወደ እውነተኛ ቤትሽ እንኳን ደህና መጣሽ ብላ ስትቀበላት ሌሎችም ሴቶች አቅፋት ከዚህ በኋላ ምንም ነገር ቢፈጠር ከነሱ ጋር እንደምትቆይ ይነግሯታል።
ቀጥሎም በትምህርት ቤት ውስጥ ምክትል ርዕሰ መምህሩ ለአንድ ሴሚስተር በመታገድ እንደሚቀጣ የሚገልጽ ማስታወቂያ ይለጠፋል። ከዚያም ሁሉም በሚን ቤት ተሰብስበው ስለ ህልማቸው ሲያወሩ ፓንግ እየቀረጸቻቸው፣ እሷ ግን ምን መሆን እንደምትፈልግ ስለማታውቅ ታዝናለች። ሚው የተባለችው ጓደኛቸውም ለትወና ፈተና ሄዳ ጥሩ በመስራቷ በአንድ ዝነኛ ዘፋኝ ታይታ ወደ ፓርቲው ትጋበዛለች። ከዚያም በኋላ ፓንግ ቲን ታገኘውና ሬይንን ይወዳት ስለነበር እሷ ከሞተች በኋላ ህልሙን ትቶ እንደነበር፣ አሁን ግን ህልሙን ዳግመኛ መከተል እንደጀመረ ትረዳለች። በማግስቱ ምክትል ርዕሰ መምህሩ በስራው ይቀጥል ወይስ ይባረር የሚለውን ለመወሰን የትምህርት ቤት ስብሰባ ይደረግና በስተመጨረሻም ስራውን እንዲቀጥል ይፈቀድለታል። በዚህም የቡድኑ ሚስጥራዊ ማስረጃ የት እንዳለ የምታውቀው ታም ወደ ምክትል ርዕሰ መምህሩ ቢሮ ገብታ ስትነግረው እሱም ቲ የሚን ወንድም መሆኗን እንደሚያውቅ፣ ነገር ግን ሚን ስትሰቃይ ማየት ስለሚፈልግ እንደማያባረራቸው ይነግራታል። ምክትል ርዕሰ መምህሩ ወደ ስራ በመመለሱ ተማሪዎች በጣም ይደነግጣሉ። እናም የሴክሽን ኤፍ ተማሪዎች ነጥብ እንዳጡና የቀራቸው 30 ነጥብ ብቻ እንደሆነና 0 ከደረሱ ከትምህርት ቤቱ እንደሚባረሩም ይነገራቸዋል። እናም መምህር ቲ የሴክሽን ኤፍ ተማሪዎችን በመርዳቱ ምርመራ ተደርጎበት ከክፍል ውስጥ ከማስተማር ይልቅ በቤተ መጻሕፍ ውስጥ ብዙ ጊዜ በመቆየቱ ቅጣት ይጣልበታል። መምህርት ሜይም ምክትል ርዕሰ መምህሩ ነገሮችን በቅርበት እየተከታተለ ስለሆነ ሁላቸውም የትምህርት ቤቱን ሕግ እንዲያከብሩ ተማሪዎቹን ታስጠነቅቃቸዋለች። ከዚያም በኋላ ላኪ የምትባል አንዲት ልጅ ሚንን የብላክ ሺፕ መሪ በመሆን እዚህ ደረጃ ላይ አድርሰሽናል፣ ሁላችንም አንቺን ስንከተል ቆይተን አሁን ላይ ከትምህርት ቤቱ ለመባረር ተቃርበናል ስትል ትከሳታለች። ሚንም ይህንን ሁሉ ያደረገችው ኢፍትሐዊ ስርዓቱን ለመቀየርና በተማሪዎች መካከል ፍትህን ለማምጣት እንደሆነ ተናግራ መልካም ነገር ሁሉ የሚያሸንፈው በፊልም ላይ ብቻ ነው፣ ስለዚህ ከእንግዲህ በኋላ ብላክ ሺፕ የሚባል ነገር የለም በማለት ክላሱን ለቃላቸው ትወጣለች። ላኪ ይህንን ያለችው እነሱን ለመለያየት የታምና የቡድኑ ሰላይ ስለሆነች ነበር። ወዲያውም ታም በአፕሊኬሽኑ ላይ ቀርባ ቀላል የሚባሉ ስህተቶችን እንኳን በሚሰሩ ተማሪዎች ላይ ብዙ ነጥብ ለመቀነስ የምክትል ርዕሰ መምህሩን ትዕዛዝ እየተከተለች እንደሆነ አሳውቃ ማንኛውም ሰው ስህተት እንዳይሰሩ ታስጠነቅቃቸዋለች። በዚህም ሚን የክፍል ጓደኞቿ ነጥብ እንዲያጡ ምክንያት መሆን ስላልፈለገች ገለልተኛ ትሆናለች። በሌላ በኩል ቲ ትምህርት ቤቱን ከእንግዲህ መታገስ እንደማይችልና ወደ ሌላ ትምህርት ቤት ከመዘዋወሩ በፊት ዛሬ የመጨረሻ ቀኑ እንደሆነ ለፓንግ በመግለጽ እህቱን እንድትንከባከብለትና እንድታረጋጋ ሲጠይቃት ታም ንግግራቸውን በድብቅ ትሰማና ስለምትወደውና ትምህርት ቤቱን ጥሎ እንዲሄድ ስላልፈለገች በጣም ታዝናለች። ከዚያም ፓንግ የብላክ ሺፕ ልብስን ለመልበስ ትወስንና የቡድኑን ሎጎ በትምህርት ቤቱ ግድግዳዎች ላይ ትስላቸዋለች። በማግስቱም ታም ከዲሲፕሊን ኮሚቴው ጋር ወደ ክፍላቸው ገብታ የቡድኑን ሎጎ እያሳየቻቸው ከትምህርት ቤቱ ለመባረር እንዲዘጋጁ ስታስጠነቅቃቸው ፓንግ እነሱ እንዳላደረጉትና እንደ ድሮ አንድ ሰው ሊወነጅላቸው እየሞከረ ሊሆን እንደሚችል ተጠቁማታለች። ታምም ማስረጃ እንደምታገኝና ጥፋተኛ ሆነው ከተገኙ በቅርቡ እንደሚባረሩ ትነግራቸውና ትወጣለች። ሚንም ቡድኑን ለመበተን ተስማምተው ሳለ ፓንግ የራሷን እርምጃ በመውሰዷ ስትቆጣ ፓንግ ማንንም ሳታሳትፍ ታምን ብቻዋን መጋፈጥ እንደምትፈልግ ትገልጽላቸዋለች። ይህ በእንዲህ እንዳለ ላኪ ታምን ታገኛትና ለቅርብ ጊዜ ክስተቶች ሁሉ ተጠያቂዋ ፓንግ እንደሆነች በመናገር በፓንግ ምክንያት ሁሉም የክላሱ ተማሪዎችን እንዳትቀጣቸው ታምን ትለምናታለች። በማግስቱ የብላክ ሺፕ ቡድን ሎጎ በትምህርት ቤቱ ግድግዳዎች ላይ ሁሉ ተስሎ በመገኘቱ ሚን የክፍል ጓደኞቿን ሊያስባርር ስለሚችል ፓንግን ትወቅሳታለች። ፓንግ ብቻዋን እንዳላደረገችው ብትናገርም ሚን ግን ሳታምናት ጥላት ትሄዳለች። ቀጥሎም ታም ድርጊቱን የፈጸሙትን ሴቶች እንደያዘች በመግለጽ ጥፋተኛው እስኪመጣ ድረስ ዘግታ እንደምታቆያቸው በማስፈራራት በአፕሊኬሽኑ ላይ ቀጥታ ቪዲዮ ትለቃለች። ይሁን እንጂ ከነዚህ ድርጊቶች በስተጀርባ ያለችው ታም ራሷ ስትሆን ለስዕሎቹ የተጠቀመችባቸውን የርጭት ቀለም ጣሳዎች አንዲትን ተማሪ እንድታስወግድላት ስትጠይቃት ተማሪዋ ግን በስህተት ስራዋ ላይ ልትረዳት ፈቃደኛ ሳትሆን ትታት ትሄዳለች። በሌላ በኩል ሚን የሬይንን ፎቶ ይዛ ግራ በተጋባ ስሜት ውስጥ ሆና ጣራ ላይ ተቀምጣ ትታያለች። ምሽት ላይም ፓንግ ልብሱን ለብሳ የታሰሩትን ተማሪዎች ለመርዳት ስትነሳ ሚን ግን ይሄ ታም እነሱን ለመያዝ ያዘጋጀችው ወጥመድ ነው ብላ ስላሰበች ልታስቆማት ትሞክራለች። ሆኖም የቡድኑ አባላት በሙሉ ፓንግን ይደግፏትና በሚደርስባቸው ማንኛውም መጥፎ ነገር ሚን እንዳትወቀስ ስለፈለጉ ለውሳኔያቸው ኃላፊነት ራሳቸው እንደሚወስዱ ይናገራሉ። ይህንንም እቅድ ላኪ ለቲ ስትናገር ሚው ላኪ ለታም ስትል ቡድኑን ስትሰልል እንደነበር ትደርስበትና አሳልፋ በመስጠቷ ሁሉም ተቆጥተውባት ከባድ ጥል ይፈጠራል። ፓንግም ለላኪ
ታም ልክ እንደ ፓንግ ሁሉ እሷንም እየተጠቀመችባት እንደሆነ ስትነግራት ላኪ ከትምህርት ቤት እባረራለሁ ብላ በመስጋት ያደረገችው ነገር እንደሆነ ገልጻ ይቅርታ በመጠየቅ በድርጊቷ ትጸጸታለች። ይቅር እንዲሏትም ስትለምናቸው እነሱ ግን ያለሷ ለመቀጠል በመወሰናቸው ወደ ሚን ሄዳ የሆነውን ሁሉ በመናገር ይቅርታ ተጠይቃታለች። ከዚያም በኋላ ቡድኑ ተማሪዎች ወደ ታሰሩበት ቦታ ሲሄዱ ታምና የዲሲፕሊን ኮሚቴው በቦታው እየጠበቋቸው ነበር። ሚንም ከኋላ መጣ በሩን ለመክፈት ቡድኑን ትቀላቀላለች። ነገር ግን የተዘጋባቸው ተማሪዎች ተጨማሪ ነጥብ እናጣለን ብለው በመፍራት ለመውጣት ሲፈሩ ታምም ትመጣና ቡድኑ ሕግ ስለጣሰ የቀራቸውን ነጥብ ያጣሉ፣ ይህም ከትምህርት ቤት ያስባረራቸዋል ትላቸዋለች። ከዚያም እነሱ ሲባረሩ ሌሎች ተማሪዎች ሁሉ እንዲያዩት በቀጥታ ቪዲዮ ስትቀርጻቸው ሚን ሙሉ ኃላፊነቱን እሷ እንደምትወስድ ስትናገር የቀሩት የቡድኑ አባላት ግን ፍቃደኛ ባለመሆን የእነሱን ተሳትፎ መናዘዝ በመጀመራቸው ላኪ ድፍረቱን አግኝታ ሁሉንም ነገር ታም እንድታደርገው እንደጠየቀቻት ለመናገር በመሞከሯ ታም ማንም አያምንሽም ብላ ትክዳታለች። ወዲያው ግን የትምህርት ቤቱ ተማሪዎች በሙሉ ነጥብ ያጡ ቢሆንም ቡድኑ ላደረገው እርዳታ እውቅና በመስጠትና አስተዳደሩ ይቅርታ እንዲያደርግላቸው የሚጠይቅ ሃሽታግ ሲጀምሩ ታም ይህ ምንም አይቀየርም ብላ በመቆጣት ለአጎቷ ደውላ ስለ ሁኔታው ስትነግረው ምክትል ርዕሰ መምህሩ የብላክሺፕ ቡድንን መባረር በቀጥታ ስርጭት ሊያሳውቅ ሲዘጋጅ አንድ ያልተጠበቀ ሰው ወደ ክፍሉ ይገባል። ያም ሰው የትምህርት ቤቱ ርዕሰ መምህሯ ነበረች። ርዕሰ መምህሯም በአፕሊኬሽኑ በኩል በቀጥታ ቪዲዮ በመታየት ከእረፍት መመለሷንና ትምህርት ቤቱን በግል እንደምትቆጣጠር፣ ትልቁ ዜና ደግሞ የደረጃ አሰጣጥ ስርዓቱ መሰረዙንና ሁሉም ነጥቦች ወደ ዜሮ መመለሳቸውን ስትናገር ሁሉም ተማሪዎች በዚህ ዜና በጣም ይደነግጣሉ። እዚህ ጋር ፊልሙ ወደ ኋላ ተመልሶ ርዕሰ መምህሯ ከ4 ዓመት በፊት ስልጣኗን ለምክትል ርዕሰ መምህሩ ሰጥታ ወደ እረፍት ሄዳ እንደነበር ያስመለክተናል። ምክትል ርዕሰ መምህሩ አዲሱ ስርዓት ለተማሪዎች ጠቃሚ እንደሆነ አሳምኗት የነበረ ሲሆን በድንገት ስትመለስ ግን መምህርት ሜይን እያለቀሰች ስታያት በትምህርት ቤቱ ያለውን ሁከት በመረዳቷ ጣልቃ እንድትገባና እንድትወስን ስላደረጋት ጡረታ እስክትወጣ ድረስ ለውሳኔዋ ኃላፊነት እንደምትወስድ ለአስተዳደሩ ግልጽ ታደርጋለች። ታምም ይሄ ውሳኔ ተግባራዊ ሲሆን ተማሪዎች በሙሉ ምግብ ቤት ውስጥ አብሮ ሲበሉ በማየቷ ትበሳጭና የቀድሞ የሴክሽን ኤ ተማሪዎችን ሰብስባ የደረጃ ስርዓቱ እንዲመለስ ርዕሰ መምህሯን ለማግኘት ስትሄድ ፓንግና ሚን እቅዱን አውቀውት ስለነበር ወደ ቢሮ ስትሄድ ይከተሏታል። በዚያም ሚን ውድድር እንዲደረግና አሸናፊው ክፍል ስርዓቱ ይመለስ አይመለስ የሚለውን እንዲወስን ሐሳብ ስታቀርብ ርዕሰ መምህሯ ሐሳቡን ወዲያው በአፕሊኬሽኑ ላይ ድምጽ እንዲሰጥበት ታደርግና አብዛኞቹ ተማሪ ስለተስማሙበት ውድድሩ ይፋ ይሆናል። ቀጥሎም ውድድሩ ሳይንሳዊ ብቻ ሳይሆን ስፖርታዊና ስነ ጥበባዊም እንደሆነ መምህርት ሜይ ታስረዳለች። ወዲያውም ርዕሰ መምህሩ ዳኞቹ ለሴክሽን ኤ ተማሪዎች እንዲያዳሉ እንደሚያስማማቸው ለታም ይነግራትና እንድታሸንፍ በራሷ እቅዶችን እንድታወጣ ይጠይቃታል። ታም ለክፍል ጓደኞቿ እቅዱን ሰጥታ ለውድድሩ እንዲዘጋጁ ስትነግራቸው ሚን ደግሞ ሁሉም በሚወደው ነገር እንዲወዳደር ከጓደኞቿ ጋር ትወያያለች። ፓንግ የምትወደውን ነገር ባለማወቋ ስለፈራች በአትክልቱ ስፍራ ብቻዋን ለመቀመጥ ስትሄድ ሚን ተከትላት ሄዳ እንዳትፈራና ሴክሽን ኤፎች የሚያሸንፉት በሷ ብልህነት እንደሆነ እንደምታምን ትነግራታለች። ከዚያም በኋላ ቲን አዲስ በተቀጠረበት ትምህርት ቤት ሄደው ያገኙትና የቅርጫት ኳስ አብረው ሲጫወቱ ቲፓንግን ኳሱን አንዴ በመረብ ውስጥ ማስገባት ከቻለች ተሰጥቷን እንደሚነግራት ይነግራትና ፓንግ ከተደጋጋሚ ሙከራ በኋላ ኳሱን ስታስገባ ቲ ችግሯ የመጀመሪያውን እርምጃ ለመውሰድ መፍራቷ እንደሆነና አንዴ ከሞከረች በማንኛውም ነገር ስኬታማ እንደምትሆን ይነግራታል። ከአንድ ወርም በኋላ ውድድሩ ተጀምሮ ሁሉም ሰው ተሰጥቶን ማሳየት ይጀምራል። በቅርጫት ኳስ ጨዋታ ሴክሽን ኤፎች በጣም ጎበዝ ቢሆኑም ነገር ግን ሴክሽን ኤዎች በአንድ ነጥብ እየመሩ ቆይተው በመጨረሻ ሰዓት ሴክሽን ኤፎች ቅጣት ሲያገኙ ፓንግ ነጥብ ታስገኛለች። ነገር ግን ዳኞቹ ነጥቡን ይሰርዙትና ሴክሽን ኤዎች በማጭበርበር እንዲያሸንፉ በማድረጋቸው ርዕሰ መምህሯ ስለ ዳኞቹ ጉቦ መቀበል ቅሬታ እንደደረሳት በመግለጽ የሚቀጥለውን 3 ጨዋታዎች በግሏ እንደምትከታተል ትናገራለች። ታምም አጎቷ በማንኛውም ዋጋ እንድታሸንፍ በማስገደድ ይገጽጻታል። በውድድሩ የመጨረሻ ቀንም የሩጫ ውድድር ሲካሄድ በሩጫው ወቅት ታም ሚንን እንድትሸነፍ በኃይል ወደ መሬት ገፍታት በመጣሏ የሴክሽን ኤፍ ተማሪዎች በቁጣ ሁልጊዜ እንደምታጭበረበር ሲነግሯት ታም በንዴት በመራገም የሴክሽን ኤፍ ተማሪዎች ሁሌ ከሷ በታች እንደሆኑ የክላሷ ተማሪዎች ደግሞ ባሪያዎቿ ስለሆኑ ሁሌ እንደሚከተሏትና እሷ መሪ እንደሆነች በትዕቢት በመናገሯ
የታም የክፍል ጓደኞች በንግግሯ ተናደው ዳግመኛ መሪያቸው እንድትሆን እንደማይፈልጉ ይነግሯታል። ታምም በድርጊታቸው ደንግጣ ወደ ጣሪያው ስትወጣ ፓንግም ተከትላት ልታስቆማት ትሞክራለች። ታም ሁልጊዜ ማሸነፍ እንዳለባት ተነግሯት ስላደገች መሸነፉን መቋቋም አቅቷት ራሷን ከህንጻው ጣራ ላይ ለመወርወር በማሰብ ተንሸራታ ልትወድቅ ስትል ፓንግ በመጨረሻው ሰዓት እጇን ትይዛትና ምንም ብታደርጋት ጓደኛዋ ስለሆነች እንደማትለቃት ትነግራታለች። ወዲያውም ሌላ ጓደኛዋ መታ ፓንግን በማገዝ ታምን አትርፋው ያረጋጓትና ወደ ክላሱ ጓደኞቿ ሄዳ ይቅርታ በመጠየቅ ዳግመኛ እንደማታጭበረበር ቃል ትገባላቸዋለች። ከዚያም በኋላ የቀራቸው አንድ የጽሑፍ ፈተና ስለነበር ምሽት ላይ ታም ከአጎቷ የፈተና መልሶችን የያዘ መልእክት ይላክላትና መልእክቱን ልሰርዘው ወይስ ልክፈተው በሚል ትወዛገባለች። የፈተናው ቀንም ደርሶ ውጤቱ ሲታወቅ ታም 99% አግኝታ አንደኛ የሆነች ሲሆን ይህንን ውጤት ያመጣቸው አጎቷ የላከላትን መልእክት አጥፍታው በራሷ ጭንቅላት ተጠቅማ ነበር። በዚህም ዳግመኛ እንደማታጭበረብርና አጎቷ የሚሰጣትንም ትዕዛዝ እንደማትቀበል ትገልጻለች። ከዚያም በኋላ በአጠቃላይ በውድድሩ ውጤት ሴክሽን ኤፍ አሸናፊ መሆናቸውን ርዕሰ መምህሯ አሳውቃ የትምህርት ቤቱን ስርዓትም የመምረጥ ዕድል ለነሱ ይሰጣቸዋል። ምክትል ርዕሰ መምህሩም ስርዓቱን ለመምረጥ ገና ወጣቶች ናቸው ቢልም ርዕሰ መምህሯ ግን በአዲሱ ትውልድ ህልም እንደምታምን በመናገሯ ሚን የክፍሉ ተናጋሪ ሆና ትመረጣለች። ከዚያም ሚን መድረክ ላይ ወጥታ ለሁሉም ተማሪ የሚሆን አንድ አይነት ስርዓት እንደሌለ ገልጻ ይልቁንም የተማሪዎችን ፍላጎትና ችሎታ ያገናዘበ የሚወዱትን እንዲያጠኑ የሚያስችል ተለዋዋጭ ስርዓት እንዲኖር በመጠየቅ ይህ አዲስ ስርዓት የሚቀጥለውን ትውልድ እነሱ የደረሰባቸውን ችግር እንዳያዩ ይረዳቸዋል ብላ ንግግሯን ስትጨርስ ሁሉም በንግግሯ ተደስተው አድናቆትና ጭብጨባን ይሰጧታል። በስተመጨረሻም አዲሱ ስርዓት ተግባራዊ ሆኖ እያንዳንዱ ተማሪ የሚፈልገውን የትምህርት አይነት መምረጥ ከጀመረ ከአንድ ወር በኋላ የምረቃ ድግሱ ሲጠናቀቅ የብላክ ሺፕ ቡድን ወደ ሚስጥራዊ ቦታቸው ሄደው የመጨረሻ ጉብኝታቸው መሆኑን በመግለጽ ለዚህ ልዩ ስፍራ ልባዊ ስንብታቸውን ሲያደርጉ እየተመለከትን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁት ምንም አልጠራጠርም። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀምጣችሁልኝ ይህንን ቪዲዮ ሁላችንም ላይክ እያደረግነው አዳዲሶችም ቻናላችንን ሰብስክራይብ በማድረግ መቀላቀላችሁን አትርሱ። በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።